ኮሜዲያን ደረጀ ኃይሉ ስለ ቤተሰብ ጨዋታ ምን አለ? እንደሚታወቀው ነጻነት ወርቅነህ ነበር የቤተሰብ ጨዋታን በከፍተኛ ሁኔታ ያስተዋወቀውና ትልቅ ደረጃ እንዲደርስ ያደረገው። እናም አሁን እሱ ህይወቱ ካለፈ በኋላ ማን ይተካው በሚል ብዙዎች እየተነጋገሩበት ነው የሚገኘው። 3 እጩዎችም ቀርበዋል። እናም ምረጡ ተብሎም እንግዲህ በርካቶችም ሀሳባቸውን የሰጡበት ነው የሚገኘው በዚህ ጉዳይ ማለት ሁሉም የራሱ ከለር አለው። ነገር ግን እንደ ነጻነት ወርቅነህ የሚሆን የለም ሲል ነው እንግዲህ ስለ ቤተሰብ ጨዋታ የገለጸው ማለት ነው። ቤተሰብ ጨዋታ እንግዲህ እንደ ከፍ እንዳለ ቢቆይ ይሻላል። ሌላ ሰው ገብቶ ከሚያበለሸው እሱ እንዳለ ቢቆይ ይሻላል፣ ሌላ ሰው ባይተካበት ይሻላል የሚል ሀሳብም የሰጠው። ቤተሰብ ጨዋታ መጀመሪያ እኔ ነበርኩኝ ይሄንን እንዳቀርብ የተጠየቁት። ነገር ግን እኔ ነጻነት ወርቅነህን ነጻነትን መረጥኩ፣ እሱ የተሻለ አቅም አለው ብዬ ስላሰብኩ ሲልም ነው የገለጸው። ነጻነት እኔን ብዙ ነገሬ ነው፣ ቆሞ ነው የዳረኝ ሲልም ነው እንግዲህ ስለ ነጻነት ያለውን ክብር ልጄ አክሎም ልጄ አሁን 7 ዓመት ሞልቶታል። በፊት እጠጣ ነበር፣ አሁን ግን ከውሃ ውጭ የምጠጣው ነገር የለም። በፊት አመሽ ነበር፣ አሁን አላመሽም ሲል ነው እንግዲህ የገለጸው። አሁን ላይ ብዙ ነገር እንግዲህ ተስተካክሎልኛል፣ ተለውጫለሁ፣ እንደ ድሮ አይደለሁም። ለሰውም ያለኝ ክብር እንዲሁም ሰው ለኔ ያለው ክብር ጨምሯል ሲል ነው የገለጸው።